ሰላም ጤና ይስጥልኝ ውድ የላፍቶ ኦንላይን ቲቪ ተካታዮች የዕለተ ሐሙስ ታህሳስ 23 2018 ዓ.ም ዕለታዊ ዜናዎችን ይዘንላችሁ ቀርበናል። እንድትከታተሉ በአክብሮት እየጋበዝን ከዜናዎቹ ጋር ትዝታ ማርሻል አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው መረጃ ስናልፍ ብልጽግና ፓርቲ ዛሬም ብቻ ሳይሆን ነገን አሻግሮ የሚያይና ለትውልድ የሚሰራ ነው ሲሉ የአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ ወይዘሮ አለምፀሐይ ሽፈራው ገለጹ። በዛሬው ዕለት በንፋስ ስልክ ላፍቶ ክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በመደመር መንግስት እይታ የአባላት ተሳትፎ ማረጋገጥ በሚል መሪ ቃል የ2018 ዓ.ም የሁለተኛ ሩብ ዓመት ኮንፈረንስ አካሂዷል። በዕለቱም የሁለተኛ ሩብ ዓመት የተከናወኑ የፖለቲካና የፓርቲ ስራዎች እቅድ አፈጻጸም ሪፖርትና የኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት የአፈጻጸም ሪፖርት በዝርዝር ቀርቦ በጥልቅ ውይይት ተደርጎበታል። የአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ ወይዘሮ አለምፀሐይ ሽፈራው በመድረኩ ተገኝተው እንዳሉት ፓርቲው በኢኮኖሚ፣ በማህበራዊ፣ በፖለቲካዊና በዲፕሎማሲም ጭምር ትልልቅ ስኬቶችን እያስመዘገበ እንደሚገኝ ገልጸዋል። ይህ ውጤት ሲመዘገብ አውቆ የሚመራ ለትውልድ የሚያስብና ዕዳ ሳይሆን ምንዳን ለማስተላለፍ አጽንኦት ሰጥቶ የዛሬን ብቻ ሳይሆን ነገን አሻግሮ የሚያይ ግዙፍ ፓርቲ መሆኑን ተናግረዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ፓርቲው ከምስረታው ጀምሮ በተደራጀና በተቀናጀ መልኩ ለኢትዮጵያ ሁለንተናዊ ብልጽግና ወሳኝ የሚባሉ እርምጃዎችን በመውሰድ በተስፋ ብርሃን ሳይሆን በተጨባጭ የሚታዩ ውጤቶችን ማስመዝገብ የቻለ መሆኑን ተናግረዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ ኮንፈረንሱ የተመዘገቡ ስኬቶችን ቆጥረን ለመያዝና ክፍተቶችን ነቅሰን አውጥተን የማስተካከያ እርምጃ ለመውሰድና ለቀጣይ ተልዕኮ ለመዘጋጀት እድል የሚሰጥ ነው ብለዋል። ወደ ቀጣይ ዜና ስናልፍ በአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት የተዋቀረው የሱፐርቪዥን ቡድን በንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር በ2018 በጀት ዓመት የመጀመሪያ የ6 ወራት የመንግስትና የፓርቲ ስራዎችን አስመልክቶ የሰነድና የመስክ ምልከታ እያካሄደ ነው። የሱፐርቪዥን ቡድኑ በመልካም አስተዳደርና በአገልግሎት አሰጣጥ እንዲሁም በመደመር መንግስት እይታ የዘርፎች እምርታ በሚል የተቀመጡ 6 ግቦች እቅድ ተግባራትና አፈጻጸማቸውን በተመለከተ በተቋማት ያለውን የሰነድ መረጃ በማየት ላይ ይገኛል። የልማት ስራዎችን፣ የፕሮጀክት አፈጻጸም፣ አገልግሎት አሰጣጥ እንዲሁም ምቹ የስራ አካባቢን ከመፍጠር አንጻር የተሰሩ ስራዎች በሱፐርቪዥን ቡድኑ በትኩረት ከሚታዩ ጉዳዮች መካከል በዋናነት ይጠቀሳሉ። ቡድኑ በኮሚኒኬሽን ጽሕፈት ቤት እየተሰሩ ያሉ የሚዲያና የህዝብ ግንኙነት ስራዎችን የተመለከተ ሲሆን የተለያዩ ዜናና ፕሮግራም የሚቀረጽበትን ስቱዲዮም ጎብኝተዋል። በቀጣይም የሱፐርቪዥን ቡድኑ በወረዳዎችን በመቃኘት የተለያዩ የሰነድና የመስክ ምልከታ እንደሚያደርግ ተመላክቷል። ቡድኑም በተቋማት ያያቸውን ተግባራት በጥንካሬና በክፍተት በመለየት ግብረ መልስ የሚሰጥ ይሆናል። በመጨረሻም በንፋስ ስልክ ላፍቶ ክፍለ ከተማ የበዓል ገበያን ምክንያት በማድረግ በሰንበት ገበያዎችና በባዛር በተመጣጣኝ ዋጋ በቂ ምርት ለማቅረብ ዝግጅት መደረጉ ተገልጿል። የክፍለ ከተማው ነዋሪዎችም በሰንበት ገበያዎችና በባዛሩ ላይ በመገኘት እንዲሸምቱ በጋዜጣዊ መግለጫ ላይ ጥሪ ቀርቧል። ፍትሐዊ የግብይት ስርዓትን በማስፈን የኑሮ ውድነትና የዋጋ ግሽበትን ለማርገብ በትኩረት እየተሰራ እንደሚገኝ ዛሬ በተካሄደው ጋዜጣዊ መግለጫ ላይ ተገልጿል። የገበያ ማረጋጋትና የምርት አቅርቦትን በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አብዱራዛቅ ጅማ እና የክፍለ ከተማው የንግድ ጽሕፈት ቤት ኃላፊ አቶ መኮንን ዘነበ ጋዜጣዊ መግለጫ ሰጥተዋል። የክፍለ ከተማው ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አብዱራዛቅ ጅማ እንደተናገሩት በክፍለ ከተማው የኑሮ ውድነትን ለማረጋጋትና ሸማቹ አስፈላጊውን ምርት በጥራትና በስፋት እንዲያገኝ አርሶ አደሩንና ሸማቹን በቀጥታ የሚያገናኝ የላፍቶ የገበያ ማዕከል ተገንብቶ አገልግሎት እየሰጠ እንደሚገኝ ተናግረዋል። ህብረተሰቡ ምርቶቹን በየአካባቢው እንዲያገኝ በቅዳሜና እሁድ ገበያ ተደራሽ እንዲሆን እየተደረገ መሆኑን ያነሱት ኃላፊው መጪው በዓልን ምክንያት በማድረግ ሰው ሰራሽ የዋጋ ንረት እንዳይከሰት እየተሰራ እንደሚገኝ ገልጸዋል። የክፍለ ከተማው ንግድ ጽሕፈት ቤት ኃላፊ አቶ መኮንን ዘነበ በበኩላቸው ህብረተሰቡ በዝቅተኛ ዋጋ ምርቶችን እንዲያገኝና የምርት አቅርቦትን ለመጨመር ሰፋፊ ስራዎች እየተሰሩ መሆኑን ጠቁመው የገና በዓልን ምክንያት በማድረግ የዋጋ ጭማሪ እንዳይከሰት በተዘጋጁ የመሸጫ ቦታዎች የዳልጋ ከብት፣ በግና ፍየል፣ ዶሮ፣ ዘይትና እንቁላል፣ ስኳርን ጨምሮ የተለያዩ ምርቶች በሰፊው የሚቀርብበት አግባብ መዘጋጁን ጠቁመዋል። በክፍለ ከተማው በሚገኙ በሁሉም ወረዳዎች 23 የቅዳሜና እሁድ ገበያዎች እንዳሉ የጠቆሙት ኃላፊው ከነገ ማለትም ታህሳስ 24 ቀን ከ7 ሰዓት ተኩል ጀምሮ በየዕለቱ እስከ ገና ዋዜማ ድረስ ህብረተሰቡ እንዲገበያይ መመቻቸቱንና 110 በላይ አቅራቢዎች የሚሳተፉበት የገና ባዛር በክፍለ ከተማው በወረዳ ዋዩ ታክሲ ተርሚናል ጋር መዘጋጀቱን ተናግረዋል። አምራችና ሸማቹን በቀጥታ በማገናኘት ህብረተሰቡ ፍትሐዊ ተጠቃሚነቱ እንዲረጋገጥ ከፍተኛ አስተዋጽኦ እንዳለው የታመነበት የቅዳሜና እሁድ ገበያዎች የተለያዩ ምርቶችን በጥራትና በስፋት እንዲገቡና በተመጣጣኝ ዋጋ ለህብረተሰቡ እንዲያቀርቡ እንዲደረግ ጠቁመዋል።
ባዛሩም የክፍለ ከተማው በንግድ በስራና ክህሎት፣ በህብረት ስራ፣ በከተማ ግብርናና በኢንዱስትሪ ልማት ጽሕፈት ቤት በጋራ የተዘጋጀ መሆኑ ተገልጿል። ለዕለቱ ያዝንላችሁ ዜናዎች ይመስሉ ነበር። ስለተከታተላችሁን በድጋሚ እያመሰገን በያላችሁበት ሰላም